ሰላም ካለፈው የቀጠለ የአይን ድርቀት ባለፈው አይተናል። በቀጣይ ደግሞ የምናየው ስለ ኤክሰሲቭ ቲሪንግ በተቃራኒ ድርቀት ነበር። አሁን ደግሞ በጣም እንባ ሲፈስ ምንድነው ምክንያቱ? ቲሪንግ እንባ እየወረደ ወደ በፊት እንባ እየወረደ ተቸገርኩ ይባላል ክሊኒክ ላይ ሲመጡ። ስለዚህ ስለሱና ለኤክሰሲቭ ቲሪንግ በደንብ እንባ ሲፈስ እሱና እሱ ስናይ አንደኛ እንባ ከምርት ሊሆን ይችላል። እንባ በጣም ከተመረተ ሊፈስ ይችላል። ሁለተኛ ደግሞ የተመረተው እንባ ድሬኔጅ ሲተላለፍ ድሬኔጁ የተዘጋ ከሆነ ስለዚህ በዚህ በድሬኔጁ ማለፍ የነበረበት እንባ ስለተዘጋ ወደ ውጭ ይፈሳል ማለት ነው። ስለዚህ አንድ ከምርት መብዛት ነው። ሁለተኛ ደግሞ የተመረተው በትክክል መተላለፍ ካልቻለ ወደ ውጭ ይፈሳል ማለት ነው። ስለዚህ በዚህ ሁለቱ ምክንያት ኤክሰሲቭ የሆነ ቲሪንግ ኢፒፎራ የምንለው እንባ ወደ ታች ይወርዳል ማለት ነው። ስለዚህ የተመረተው እንባ እዚህ ጋር የተመረተ ቀደም ስለ እንባ በደንብ ተነጋግረናል። 3 ክፍሎች እንዳሉት ምናምን በደንብ ግልጽ አድርገናል። ስለዚህ የተመረተው እንባ በየት በኩል ነው የሚሄደው? ለኮርኒያ ለዚህ ለብሌኑ ኑሪሽመንት የምግብ አገልግሎት ሰጥቶ እንዳይደርቅ አለብሶ ምን ብሎ ስራውን ከሰራ በኋላ የሚሄደው ኮዝ ሙሉ ቀን ስለሚመረት ስፔሻሊ ባዛል ሌየር ብለን ያወራነው እንባ ማለት ነው። በላክሪማል ግላንድ ኤንድ አክሰሰሪ ግላንዶች ካውስ ኤንድ ወልፍሪንግ ብለን የተነጋገርነው ብቻ የተመረጠው እንባ በዚህ በኩል እዚች ጋር ፓንክተም የምትባል በላይም በታችም ቀዳዳለች። በሱ በኩል ይገባል። ከዛ የላይኛው በዚህ በራሱ ካናሊኩ ላይ የታችኛው በራሱ ካናሊኩ ላይ ይገቡና ኮመን ካናሊኩ ላይ ሁለቱ ይገናኙና ከዛ እዚህ ጋር ላክሪማል ሳክ የሚባል አለ። ከዛ እዚህ ጋር ናዞ ላክሪማል ዳክት የሚባል አለ። በሱ አልፎ ወደ ኢንፌሪየር የሚያጠስ ወደ አፍንጫ ይሄዳል የሚለውን ከዚህ በፊት ስለ አናቶሚ በደንብ ተማምረናል። እንደዚህ ነው። ስለዚህ ለምሳሌ እዚህ ጋር ቢዘጋ እንባው ይፈሳል። እዚህ ጋር ቢዘጋ እዚህ ጋር ቢዘጋ እንባው ወደ ውጭ ይፈሳል። ስለዚህ በሁለቱ ምክንያት ከምርትና ከድሬኔጅ በተገናኘ እንባ ወደ ውጭ ይፈሳል ማለት። ስለዚህ ከምርት ጋር በተገናኘ ለምሳሌ ይሄኛው ሊዱ ወደ ውስጥ ሲገባ ለምሳሌ ኢንትሮፒዮን ብለን ከዚህ በፊት የተነጋገርነው እሱ ጸጉሩ ይሄ ብሌኑን ሲነካው ሪፍሌክስ ቲሪንግ ይመጣል። በዚህ ላክሪማል ግላንድ ስቲሙሌትድ ይሆናል። ሪፍሌክስ የሆነ ባዕድ ነገር አለ ብሎ እንባ እንዲያመርት ማለት ነው። ቆሻሻውን ሲገባ ዴብሪስ ባዕድ ነገር አለ ብሎ ትሪገር ይሆንና ላክሪማል ግላንዱ በሪፍሌክስ ቲሪንግ ነው የሚያመነጨው ተባብለን የለ ሪፍሌክስ ስላለ ቲሪንግ ይመጣል። ስለዚህ አዋራ ካለ እሱን ወሻውት አድርጎ ያወጣል ማለት ነው። ለሱ ምክንያት በመሆን እንባ ምርት ይኖራል። ስለዚህ ቆሻሻ ሲገባ ይሄ ሊዱ ተገልብጦ ወደ ውስጥ ሲገባ ጸጉሩ ብሌኑን ሲነካው ሪፍሌክስ ቲሪንግ ይኖራል። ሌላው ደግሞ ብዙ ጊዜ ይሄ ላጎፕታላሞስ የሚለው ይሄ ፋሻል ነርቭ አለ አይደለ? ይሄ ኦክሎሞተር እንትን ፋሻል ነርቭ አለ። ይሄ ኦርቢኩላሪስ ኦክሊ የሚባል መስል አለ፣ አይን የሚዘጋና የሚከፍት ማለት ነው። እሱንም መስል ኢነርቬት የሚያደርገው ክራኒያል ነርቭ 7 ፋሻል ነርቭ ብለን ያወራ ነው። እሱ ሲጎዳ አይን መዘጋት አይችልም። ስለማይችል ምን ይሆናል? የተመረተው እንባ ብሊንክ አድርገ ማሰራጨት ስለማይችል ወደ ውጭ ይፈሳል ማለት ነው። ሌላውስ ወደ ውስጥ መግባት ብቻ በተገላቢጦሽ ኢንትሮፒዮን ወደ ውስጥ ነው። ኤክትሮፒዮን ደግሞ ወደ ውጭ ብለን የለ ወደ ውጭ እንደዚህ አሁን እዚህ ጋር ጠባሳ ቢኖር ፊታችን እንዲህ ቢሆነው የተመረተው ምርት ምን ነው ወደ ውጭ መፍሰስ ይጀምራል። ስለዚህ እነዚህ ኮዞች እንባ በብዛት እንዲመረት ያደርጋሉ። በእነሱ ምክንያት ኢፒፎራ እንባው ይወርዳል ማለት ነው። ሌላው ደግሞ እዚህ ጋር ሲዘጋ የተለያየ አቅጣጫ ቦታ ሲዘጋም እንባ ይወርዳል። ስለዚህ የቱ ጋር ነው የተዘጋው እና እሱን ደግሞ ለመለየት ክሊኒካሊ የምንጠቀማቸው ቴክኒኮች አሉ። ድራይ አይ ላይ ድርቀት ላይ ቴክኒኮች አሉ ብለን እንዳወራ ነው። ለምሳሌ እዚህ ላይ ፍሎረሲን ዳይ ዲስአፒራንስ ቴስት የሚባላል 2 ድሮፕ ፍሎረሲን እናደርግና ጨፍኖ ሲገልጠው በመሳሪያ ስናየው ከ2 ደቂቃ በኋላ ያደረግነው ዳይ ወይም ድሮፕ እዛው ቁጭ ብሎ የሚሆን ከሆነ በቃ ተከማችቷል። ስለዚህ መውጣት አልቻለም። እዚህ ጋር የተደፈና ነገር አለ ማለት ነው። ኦብስትራክሽን አለ ብለን መዘጋት አለ ብለን ኮንፊርም እናደርጋለን ማለት ነው። ሌላኛው ቴክኒክ ደግሞ እዚህ ጋር ያያችሁት ላክሪማል ስሪንጂንግ ቴስት ይባላል። በዚህ በስሪንጅ ፍሉድ ፕረስ አድርገን እንለቅበታለን። በፓንክተሙ በቀዳዳው በኩል ስንለቅ
ምንም ዝም ብሎ የሚወርድ ከሆነ ምንም ፕሬሸር ቀጥ ብሎ የሚወርድ ከሆነ ፕሬሸር ትንሽ ፕሬሸር ስናደርግበት ዝም ብሎ ኖርማል ሳላይኑ ዝም ብሎ እንደ ውሃ ነገር ነው የሚወርድ ከሆነ ድሬኔጁ ተስተካከለ ነው። ድሬኔጅ ላይ ፍሳሽ ማስወገጃ ላይ ምናምን ችግር የለም ማለት ነው። ችግሩ ያለው ሃይፐር ሴክሬሽን እንባ በጣም እየተመረተ ነው። እሱ ምርቱ ደግሞ የመጣው በምን ምክንያት ነው? ጸጉር ወደ ውስጥ ገብቶ ነው ወይስ ሊዱ ወደ ውጭ ተገልብጦ ነው? ሌላ ኤኒ በሽታ አለ? ኮንጃክቲቫይቲስ፣ ኬራታይቲስ፣ ኮንጃክቲቫ ኢንፍሌምድ ሲሆን ብሌኑ ኢንፍሌምድ ሲሆን እነዚህ ኬዞች አሉ ወይ የሚለውን እናያለን። ከምንድን ነው ሃይፐር ሴክሬሽን ብዙ ምርት የንባ የመጣው? ቢኮዝ ድሬኔጁ ኖርማል ስለሆነ ብለን ወደዛ እንሄዳለን ማለት ነው። ግን እዚህ ጋር ፕረስ ስናደርገው በፕሬሸር ከሆነ ውሃው የወረደው ሰም ኦብስትራክሽን አለ ማለት ነው። ስለዚህ ፕረስ ስናደርገው በዚሁ በኩል የሚመጣው ከሆነ ውሃው ለቀን በራሱ የሚመጣው ከሆነ እዚህ አካባቢ ተዘግተዋል ማለት ነው። ግን ለቀነው መካከል በላይኛው በኩል አሁን በዚህ ፕረስ አድርገን በላይኛው በኩል አያችሁ እንደ ምስሉ ላይ እንደምታዩት የሚመጣ ከሆነ የተዘጋው ወይ ኮመን ካናሊኩላ እዚህ ኮመን ካናሊኩላ ወይ ሳክ ላክሪማል ሳክ የሚባለው ጋር ወይ እዚህ ዳክቱ ጋር ሊሆን ይችላል። ሰም ኦብስትራክሽን አለ። ይሄ ደግሞ በኦብስትራክሽን እንጂ በሃይፐር ሴክሬሽን በምርት አይደለም የሚለውን እንለያለን ማለት ነው። ሌላው ደግሞ ዳክሮሲስቶግራፊ ይባላል። ይሄ ግራፍ እንደ ፎቶግራፍ የሚያነሳ ማለት የቱ ጋር ብሎኬጅ እንዳለ ይነግረናል። በሱም ምክንያት ካወቀን ይህም ብሎኬጅ በዲሲአር ዳክሮሲስቶሪኖስቶ የሚባል የሰርጂካል ኦፕሬሽን አለ። የቱ ጋር ነው የሚለውን ከለየን በኋላ በኦፕሬሽን ትቦ እንዲከፈትና የተመረተው ምርት በአግባቡ እንዲተላለፍ ማድረግ ይቻላል ማለት ነው። ከብሎኬጅ ከሆነ ከምርት አኳያ ከሆነ ደግሞ ምኑ ነው እንደዚህ ከፍተኛ ምርት እንዲያደርግ ያደረገው የሚለውን ኢንፌክሽን ከሆነ ኮንጀክቲቫል ኢንፌክሽን ከሆነ ኮርኒያ ብሌን ኢንፌክሽን ከሆነ እነሱን በጠብታ በአንቲባዮቲክስ በምን እናክማለን። የገባ ቆብ ከሆነ እናስተካክላለን። የተገለበጠ ካለ ወደ ነበረበት እንመልሳለን። እነዚህን በማድረግ የምርት ሂደቱንም እንዲስተካከል ድሬኔጁንም ፍሳሹንም እንዲስተካከል በማድረግ አላስፈላጊ የሆነ ወደ ውጭ መፍሰሱን እንከላከላለን። አንቲባዮቲክ ጠብታ በመጠቀም እናክማለን። እነዚህም ደግሞ አርቲፊሻል ቲር እንባ በማድረግ የማለስለስ ስራ እንሰራለን ማለት ነው። ጠቅለል ሲል ያለው ነገር ስለ ኤፒፎራ አብኖርማል የሆነ ቲር ፍሰት ይህን ይመስላል ማለት ነው።